ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕሶችን እናስታውሳችሁ። ትክክል ያልሆኑ የሽያጭ ማስታወቂያዎችን በለጠፉ ከ1000 በላይ ነጋዴዎች ላይ እርምጃ መወሰዱ ተገለጸ። የተወሰዱ እርምጃዎችን የአዲስ አበባ ንግድ ቢሮ ይፋ አድርጓል። እኛም የተወሰዱ እርምጃዎች እና የተሰጡ ማስጠንቀቂያዎችን በዝርዝር መረጃችን አካተነዋል። ከዛሬ 6 ዓመት በፊት የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 ያጋጠመው አደጋ በርካቶችን ያሳዘነና ቁጭት የፈጠረ አደጋ ቢሆንም እንደ ሀገር የአቪዬሽን ዘርፍ ደህንነትን ለማረጋገጥና መሰል አደጋዎች ዳግም እንዳይከሰቱ ለመከላከል በንቃትና በቁርጠኝነት እንድንሰራ ትምህርት የሰጠን ነበር ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ተናግረዋል። ይህንንም በዝርዝር ከምንመለከተው መረጃዎች መካከል አካተነዋል። ከ70 በላይ በሚደርሱ አመራሮች ላይ አስተዳደራዊ እርምጃ መውሰዱን የገቢዎች ቢሮ አስታወቀም። እርምጃው በምን ምክንያት ተወሰደባቸው፣ ምን አይነት እርምጃ አስተላለፈባቸው ለሚለው የገቢዎች ቢሮን መረጃ ይዘናል። እስከ መጨረሻው ከተከታተላችሁን ትሰሙታላችሁ። አዲስ አበባ ከተማ አስተዳደር ለረጅም ጊዜ የማምረቻ ቦታ ጥያቄ ሲያቀርቡ ለነበሩ አምራቾች የአስተዳደሩ ካቢኔ በወሰነላቸው መሰረት የተፈቀደላቸውን መሬት ተረክበው በፍጥነት ወደ ስራ እንዲገቡ አሳስቧል። በዚህም የአምራቾች ጥያቄ ዙሪያ ከአዲስ አበባ ከተማ አስተዳደር ቢሮ የተሰጠ ማብራሪያን አካተን በዝርዝር መረጃችን ይዘነዋል። በቢሊዮን ዶላር ወጪ ይደረግባቸው የነበሩ 5200 ኮንትራቶች መቋረጣቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። የሚሉትንና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን መወዳጀታችሁን እንዳትረሱ እያልን በዝርዝር ወደምንመለከተው መረጃ እናልፋለን። ትክክል ያልሆኑ የሽያጭ ማስታወቂያዎችን በለጠፉ ከ1000 በላይ ነጋዴዎች ላይ እርምጃ መወሰዱ ተገልጿል። ባለፉት 7 ወራት በአዲስ አበባ ከተማ የተለያዩ አካባቢዎች በሚገኙ የአልባሳት፣ የጫማ፣ የቤትና የቢሮ ቁሳቁሶች፣ የኤሌክትሮኒክስ ዕቃዎችን በመሸጥ ስራ ላይ ተሰማርተው በሚገኙ የንግድ ተቋማት ላይ በተደረገው ቁጥጥር አሳሳች ማስታወቂያ በተጠቀሙ ከ1100 በላይ ነጋዴዎች ላይ እርምጃ መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል። እርምጃው የተወሰደው በባለስልጣኑ በተደረገው ድንገተኛ ቁጥጥር መሆኑን በቢሮው የሸማቾች መብት ጥበቃ ዳይሬክተር ተስፋለም አቦረዳ ተናግረዋል። ቢሮው ከወሰዳቸው እርምጃዎች መካከል የሕግ ተጠያቂነት፣ የገንዘብ ቅጣት፣ የንግድ ፍቃድ መሰረዝ የሚገኙበት ሲሆን ማስጠንቀቂያ የተሰጣቸው ድርጅቶች የሚገኙበታል ተብሏል። እርምጃው ከተወሰደባቸው ነጋዴዎች መካከል በተለይም ታላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያዎችን ለጥፈው የዕቃዎችን የቀደመ ዋጋቸውን ያልጻፉ፣ ቅናሹ ምን ያክል እንደሆነና ለምን ያክል ጊዜ እንደሚቆይ ያልገለጹ፣ የትኛው ምርት ላይ ቅናሽ እንደተደረገ በግልጽ ያላስቀመጡ፣ በግልጽ የሚታይ የዋጋ ማስታወቂያ ቅናሽ በተደረገባቸው ዕቃዎች ላይ ያልተለጠፉ፣ ታላቅ የዋጋ ቅናሽ በሚል ማስታወቂያ ቢለጥፉም በትክክል ቅናሽ ስለመደረጉ የሚያመለክት መረጃ ያላቀረቡ መሆናቸው ተገልጿል። ነጋዴዎች ስለሚሸጡት ዕቃ ወይም አገልግሎት ሐሰተኛ ወይንም አሳሳች የዋጋ ቅናሽ ማስታወቂያ መለጠፍ የወንጀል ድርጊት መሆኑን አውቀው ከእንደዚህ አይነት ድርጊት እንዲቆጠቡም ዳይሬክተር ተስፋለም አሳስበዋል። መረጃው የአሃዱ ነው። ከዛሬ 6 ዓመት በፊት የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 ያጋጠመው አደጋ በርካቶችን ያሳዘነና ቁጭት የፈጠረ አደጋ ቢሆንም እንደ ሀገር የአቪዬሽን ዘርፍ ደህንነትን ለማረጋገጥና መሰል አደጋዎችን ደግሞ እንዳይከሰቱ ለመከላከል በንቃትና በቁርጠኝነት እንድንሰራ ትምህርት የሰጠን ነበር ሲሉ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302
2 መጋቢት 1 ቀን 2011 ዓ.ም ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ በመከስከሱ በውስጡ የነበሩ ተሳፋሪዎች ሕይወታቸው ማለፉን አስመልክቶ 6ኛ ዓመት የመታሰቢያ ሐውልት ምረቃ ስነ ስርዓት ተከናውኗል። ክስተቱን በሚመለከት የትራንስፖርትና ሎጂስቲክ ሚኒስተሩ ዶክተር አለሙ ስሜ ከዛሬ 6 ዓመት በፊት መጋቢት 1 ቀን 2011 ዓ.ም የደረሰው የአውሮፕላን አደጋ መቼም ሊረሳ የማይችል በልባችን ውስጥ ያለ ጥልቅ ሐዘን የፈጠረና የአየር ትራንስፖርቱን ደህንነት ለማረጋገጥ በቁጭትና በቁርጠኝነት እንድንሰራ ትምህርት የሰጠን ነው ሲሉ ተናግረዋል። ሚኒስተሩ ከዚህ አስከፊ አደጋ በኋላ የዓለም አቪዬሽን ኢንዱስትሪ ደህንነትን ለማጎልበት የአውሮፕላን ዲዛይን ለማሻሻልና ቁጥጥር ለማጠናከር ጉልህ እርምጃዎችን ለመውሰድ እንዳስቻለም አንስተዋል። በዚህ አደጋ ለተጎጂ ቤተሰቦችም መጽናናትን ተመኝቻለሁ ያሉት ደግሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። አደጋው ከተከሰተ ጊዜ ጀምሮ መታሰቢያ ሐውልቱ እስኪሰራ ድረስ የአካባቢው ማህበረሰብ ላደረገው አስተዋጽኦ ምስጋና ማቅረባቸውን ከሚኒስተሩ የተገኘው መረጃ ያመለክታል። በሐውልቱ ምረቃ ስነ ስርዓት ላይ የትራንስፖርትና ሎጂስቲክ ሚኒስተር ዶክተር አለሙ ስሜን ጨምሮ የተጎጂ ቤተሰቦች፣ አምባሳደሮች፣ የተለያዩ እንግዶችና የአካባቢው ነዋሪዎች በተገኙበት ለተጎጂዎች የመታሰቢያ ሐውልት ተቀምጦላቸዋል። የቦይንግ ማክስ ምርት የነበረው አውሮፕላን ወደ ኬንያ ለመብረር በጀመረ በ6 ደቂቃ ውስጥ ቢሾፍቱ ከተማ አቅራቢያ ልዩ ስሙ ጊምቢቾ በተባለ ቦታ መከስከሱ ይታወሳል። ይህን አደጋ የሀገር ውስጥም ሆኑ የውጭ ብዙሃን መገናኛዎች ሽፋን ከመስጠት አልፈው ለብዙ ቀናት አደጋው እንዴት ሊከሰት እንደቻለ ጥልቅ ትንታኔ እንዳቀረቡበት አይዘነጋም። የኢትዮጵያ ሲቪል አቪዬሽን ባለስልጣንም ከዚህ ቀደም የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ አውሮፕላን ላይ የደረሰውን አደጋ መሰረት በማድረግ ቦይንግ 737 ማክስ አውሮፕላን ስምሪቱ ተለዋጭ መመሪያ እስካላመጣ ድረስ በኢትዮጵያ አየር ክልል እንዳይበር እገዳ ጥሎ እንደነበር ይታወሳል። የአዲስ አበባ ከተማ አስተዳደር ለረጅም ጊዜ የማምረቻ ቦታ ጥያቄ ሲያቀርቡ ለነበሩ አምራቾች የአስተዳደሩ ካቢኔ በወሰነላቸው መሰረት የተፈቀደላቸውን መሬት ተረክበው በፍጥነት ወደ ስራ እንዲገቡ አሳስቧል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ ቢሮ በአምራች ኢንዱስትሪው ዘርፍ ተሰማርተው ለረጅም ጊዜ የማምረቻ ቦታ ጥያቄ ሲያቀርቡ የቆዩ የመሬት ጥያቄያቸው በካቢኔው ከተበለ ሰላቸው አምራቾች ጋር የተፈቀደላቸውን መሬት ተረክበው በፍጥነት ወደ ስራ በሚገቡበት ዙሪያ ውይይት መደረጉን አስታውቀዋል። በከተማዋ በርካታ አምራቾች ለረጅም ጊዜያት የመሬት ጥያቄ ሲያቀርቡ መቆየታቸውን ያስታወቁት ምክትል ከንቲባው የአምራቾችን ጥያቄ ለመፍታት ከሚመለከታቸው ተቋማት ጋር ኮሚቴ በማቋቋም የሚያመርቱባቸውን ቦታዎች ወርዶ በማየትና ምዘና በማድረግ ከፍተኛ ውጤት ላመጡት ቅድሚያ መሰጠቱን ተናግረዋል። የመሬት ጠያቂው ቁጥር ከሚቀርበው መሬት አንጻር የሚጣጣም ባይሆንም ከተማ አስተዳደሩ ለዘርፉ የሰጠው ትኩረት ከፍተኛ በመሆኑ ደረጃ በደረጃ በጥብቅ የሙያ ስነ ምግባር እየገመገመ ጥያቄያቸውን እየፈታ እንደሆነ አብራርተዋል። አምራች ኢንዱስትሪዎች በበኩላቸው ከተማ አስተዳደሩ ላደረገላቸው የመሬት አቅርቦት አመስግነው በቀጣይ መሬቱን ተረክበው ወደ ስራ ሲገቡ የሚገጥማቸውን ችግር የከተማ አስተዳደሩ በቅርበት ተከታትሎ እንዲፈታላቸው ጠይቀዋል። የአዲስ አበባ ከተማ የመሬት ልማት ማኔጅመንት ኃላፊ አቶ ሲሳይ ጌታቸውም የአምራች ኢንዱስትሪውን ዘርፍ ለመደገፍ የተወሰነውን መሬት በአጭር ጊዜና በአንድ መስኮት አገልግሎት ለማስተናገድ ትኩረት ሰጥተው እንደሚሰሩ አብራርተዋል። በመጨረሻም የከተማ አስተዳደሩ ያስተላለፈውን ውስን ሀብት ተረክበው በፍጥነት ወደ ስራ በመግባት ወደ ማምረት እንዲገቡ ያሳሰቡት ምክትል ከንቲባው በስራ ላይ የሚገጥማቸውን ችግር ለመፍታት አመራሩ ቁርጠኛ መሆኑን ጠቁመዋል። አቶ ዣንጥራር አክለውም አምራቾች እናስፈጽማለን ከሚሉ ሌቦችና ደላሎች ነፃ መሆን እንደሚገባቸው እንዲሁም የሚገጥሟቸውን ችግር በሚመለከት ለመሬት አስተዳደር ቢሮ እንዲያቀርቡ በመጠየቅ በኢትዮጵያ አዲስ አበባ ታምርት የማጠቃለያ ንቅናቄ ላይ ሰፊ ዝግጅት በማድረግ ለመሳተፍ ከወዲሁ እንቅስቃሴ እንዲጀምሩ አሳስበዋል።
ከ70 በላይ በሚደርሱ አመራሮች ላይ አስተዳደራዊ እርምጃ መውሰዱን የገቢዎች ቢሮ አስታወቀም። ከደረሰኝ ማጭበርበር ጋር በተያያዘ 74 በሚደርሱ አመራሮች ላይ አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ለአመራሮች የግንዛቤ ማስጨበጫ ሲሰጥ መቆየቱ የተገለጸ ሲሆን ሕግ ያላከበሩት ላይ ግን ከስራ ማባረር እንዲሁም ጉዳያቸው በሕግ ተይዞ ተጠያቂ እንዲሆኑ መደረጉን የቢሮው የሕዝብ ግንኙነት ዳይሬክተሩ አቶ ሰውነት አየለ ተናግረዋል። ከዚህም በተጨማሪ ሕዝብ በአግባቡ የሚፈልገውን አገልግሎት እንዳያገኙ ከፍተኛ ማጉላላት ያሳደሩ ናቸው ያሉት ዳይሬክተሩ እነዚህ የወንጀል ተጠያቂዎች መንግስት በ6 ወራት ውስጥ መሰብሰብ ባለበት የገቢ ምንጭ ላይ ቀላል የማይባል አሉታዊ ተጽዕኖ ያሳደሩ ናቸውም ብለዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2017 ዓ.ም 230.4 ቢሊዮን ብር ለመሰብሰብ አቅዶ ወደ ሥራ መግባቱን የገለጸ ሲሆን በዚህም በ6 ወራት ውስጥ 6.4 ቢሊዮን ብር በላይ የታክስ ዕዳ መሰብሰቡን አስታውቋል። ኢትዮጵያና ኦስትሪያ ኢኮኖሚያዊ አጋርነታቸውን ለማጠናከር በትኩረት እየሰሩ እንደሆነ ተገለጸም። ኢትዮጵያና ኦስትሪያ መካከል ያለው ኢኮኖሚያዊ አጋርነትን ለማጠናከር በትኩረት እየተሰራ መሆኑን በኢትዮጵያ የኦስትሪያ አምባሳደር ዶክተር ሲሞን ክናፕ ገልጸዋል። በኢትዮጵያ የኦስትሪያ አምባሳደር ዶክተር ሲሞን ክናፕ ኢትዮጵያና ኦስትሪያ ለረጅም ዓመት የዘለቀ ግንኙነት አላቸው ብለዋል። በዚህ ዓመትም 120ኛ ዓመት ማክበራቸው የሁለትዮሽ ግንኙነትን ለማጠናከር ያስቻለ እንደነበርም አክለዋል። ሁለቱ ሀገራት በተለያዩ ጉዳዮች ላይ በጋራ እንደሚሰሩ የገለጹት አምባሳደሯ አሁን ላይ በዋናነት የኢኮኖሚያዊ አጋርነትን ለማጠናከር በትኩረት እየተሰራ መሆኑን ተናግረዋል። በቅርቡ የኦስትሪያ ኩባንያዎች መጥተው ኢትዮጵያን መጎብኘታቸውንና ከኢትዮጵያ ጋር ለመስራት የሚያስችል ስምምነት ለመፈራረም በሂደት ላይ መሆናቸውን በማሳያነት አንስተዋል። በተጨማሪም በጤና እንዲሁም በሰብአዊ ድጋፍ ስራዎች ላይ በጋራ እንደሚሰሩ ጠቁመው በሁለቱ ሀገራት የሚገኙ ዩኒቨርሲቲዎችን በጥናትና ምርምር ዘርፍ አብረው የሚሰሩበት ሁኔታ እንዳለ ገልጸዋል። አምባሳደሯ አክለው በሁለቱ ሀገራት መካከል ላለው መልካም የሁለትዮሽ ግንኙነትም ለኢትዮጵያ መንግስት ምስጋና ማቅረባቸው ተገልጿል። ቀጣይነት ባለው መልኩ የሁለቱን ሀገራት የሁለትዮሽ ግንኙነት ለማጠናከርም እንደሚሰሩ ጠቁመዋል። ለቢትኮይን ከቀረበ የኤሌክትሪክ ኃይል ከ97 ሚሊዮን ዶላር በላይ ገቢ ተገኝቷል ተባለም። ባለፉት 7 ወራት ለቢትኮይን ድርጅት ከቀረበ የኤሌክትሪክ ኃይል ውስጥ ከ97 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በኢትዮጵያ ኤሌክትሪክ ኃይል የሽያጭና ገቢዎች አስተዳደር ኃላፊ ሚኒሊክ ጌታሁን አሁን ላይ ኢትዮጵያ ውስጥ 31 በቢትኮይን ማይኒንግ ላይ ማለትም በቢሊዮን የሚቆጠሩ ሂሳባዊ ቁጥሮችን በማስላት የክሪፕቶ ግብይት ጤናማነትን የማረጋገጥ ሂደት ላይ የተሰማሩ ድርጅቶች እንዳሉ ተናግረዋል። የኢትዮጵያ ኤሌክትሪክ ኃይልም ለእነዚህ ድርጅቶች ኃይል የሚያቀርብ ሲሆን በዚህም ከ97 ሚሊዮን ዶላር በላይ ገቢ ማግኘቱን ተናግረዋል። አቶ ምኒልክ አክለውም የድርጅቱ የኃይል ፍላጎት ከፍተኛ መሆኑን ገልጸው መሰረተ ልማቶችን በማሟላት የኃይል ሽያጩ እንደሚቀጥልም ገልጸዋል። የኃይል አቅርቦቱም ከማከፋፈያ ጣቢያ የሚወሰድ በመሆኑ ለሕዝብ የሚቀርበውን ኃይል የማይሻማ መሆኑን አብራርተዋል። ቀጥለናል። የተከበራችሁና የተወደዳችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። በቢሊዮን ዶላር ወጪ ይደረግባቸው የነበሩ 5200 ኮንትራቶች መቋረጣቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ከ6 ሳምንት ግምገማ በኋላ አሜሪካ 83 በመቶ የሚሆነውን የአሜሪካ ዓለም አቀፍ ተራድኦ ድርጅት ፕሮግራሞችን መሰረዟን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ገጻቸው
አስታውቀዋል። ሚኒስተሩ ጉዳዩን አስመልክተው ባሰፈሩት ጽሑፍ በቢሊዮን ዶላር ወጪ ይደረግባቸው የነበሩ 5200 ኮንትራቶች ተቋርጠዋል ብለው እነዚህ ለብሔራዊ ጥቅማችን ምንም የማያገለግሉ አንዳንዶቹ ደግሞ የሚጎዱ ጭምር ናቸው ሲሉ ገልጸዋል። ማርኮ ሩቢዮ አክለውም ቀሪ 18 በመቶ የሚሆኑት ፕሮግራሞች ደግሞ በስቴት ዲፓርትመንቱ በአግባብ እየተመሩ የሚቀጥሉ ይሆናሉ ብለዋል። የተወደዳችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። ትኩስና አዳዲስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።